ሰላም ሰላም የሀሴት አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩ። ኦንላይን መማር የምትፈልጉ ልጆች ታስል ካለ ደውላችሁ መማር ትችላላችሁ። ትምህርቱንም የምንሰጥባቸው አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ ይሆናል። ዛሬ ይዤላችሁ የመጣው አማርኛ ፊደላትን በእንግሊዘኛ እንዴት እናነባለን የሚለው ማለት ነው። የመጀመሪያችን ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። የእነዚህን ተነባቢና አናባቢ እናያለን ማለት ነው። የሃን ተነባቢና አናባቢ እናያለን። ኤች ኤ እንደማን ይነበባል? እንደ ሃ ይነበባል ማለት ነው። የሃ ኤች ኤ፣ የሁ ኤች ዩ፣ የሂ ኤች አይ፣ የሃ ኤች ኤ፣ የሄ ኤች ኢ፣ የህ ኤች፣ የሆ ኤች ኦ። የስድስተኛ ፊደሎች ተነባቢ ናቸው። አናባቢ የላቸውም ማለት ነው። ያችሁ ብቻዋን ተነባቢ ብቻ ነው ያሉት ማለት ነው። የሌሎቹ አናባቢ አላቸው። የለ ኤል ኢ፣ የሉ ኤል ዩ፣ የሊ ኤል አይ፣ የላ ኤል ኤ፣ የሌ ኤል ኢ፣ የል ኤል፣ የሎ ኤል ኦ። ቀጣያችን ሃ። የሃ ኤች ኤ፣ የሁ ኤች ዩ፣ የሂ ኤች አይ፣ የሃ ኤች ኤ፣ የሄ ኤች ኢ፣ የህ ኤች፣ የሆ ኤች ኦ። ቀጣያችን መ። የመ ኤም ኢ፣ የሙ ኤም ዩ፣ የሚ ኤም አይ፣ የማ ኤም ኤ፣ የሜ ኤም ኢ፣ የም ኤም፣ የሞ ኤም ኦ። አያችሁ። አሁን እዚህ ላይ ኤች ኤ እንደማን ይነበባል? እንደ ሃ ይነበባል። ኤች ኤ እንደ ሃ ይነበባል ማለት ነው። ኤል ኢ እንደማን ይነበባል? እንደ ለ ይነበባል። እዚህ ላይ የሃና የዚች የሃ ተመሳሳይ ናቸው፣ እንግሊዘኛውም ማለት ነው። ኤች ኤ እንደማን ይነበባል? እንደ ሃ ይነበባል። ኤም ኢ እንደማን ይነበባል? እንደ መ ይነበባል። ልብ ብላችሁ እነዚህን በደንብ መያዝ ያስፈልጋል ማለት ነው። ሀ ብለን ሁ ስንል የተለያየ ድምጽ እንዳለ ሁሉ አናባቢዎችም ይለያያሉ ማለት ነው። የሁለተኛ ፊደሎች የአማርኛ ፊደሎች ከላይ እስከ ታች ወገባቸው ላይ ምን አላቸው? ቅጥል አላቸው። ልክ የአማርኛ ፊደል ከወገባቸው ላይ ቅጥል እንዳለው ሁሉ እነዚህም እንግሊዘኛ አናባቢ ዩ ዩ እየሆኑ ይሄዳሉ ማለት ነው። አያችሁ፣ ከሁሉም ላይ ዩ ዩ ነው ማለት ነው። ሁለተኛ ፊደል አናባቢ። ሶስተኛም ስታዩ ሂ ስንል እግሯ ላይ ምን አላት? ቅጥል አላት የአማርኛ ፊደሏ ማለት ነው። የሁሉም ቢሆን ከላይ እስከ ታች ከእግራቸው ላይ ቅጥል አላቸው። ስለዚህ እንግሊዘኛውም አናባቢ አይ አይ የሆነ ይሄዳል ማለት ነው። አራተኛ እንደዚሁ አያችሁ፣ ኤ ኤ የሆነ ይሄዳል አናባቢ ማለት ነው። የአምስተኛ ፊደሎች እግራቸው ላይ ቀለበት እንዳለው ሁሉ እንግሊዘኛውም ኢ ኢ የሆነ ይሄዳል ማለት ነው። ተመሳሳይ ማለት ነው። የህ የሁሉም ቢሆን ተነባቢ እንጂ አናባቢ የለውም ማለት ነው። የሆ አያችሁ ኦ ኦ ተመሳሳይ ማለት ነው። አናባቢዎች ተመሳሳይ። የዛሬን እዚህ ላይ ከሀ እስከ መ ያሉትን የእንግሊዘኛ ተነባቢና አናባቢ አይተናል። ቀጣይ እስከምንገናኝ በያላችሁበት ሰላም ሁኑልኝ።